ባለፈው እንዳላችሁት መርቀናል። ዋናነት ይሄ የማህበረሰብ አቀፍ መድኃኒት ቤቱ በተለይ ሆስፒታልና ጤና ጣቢያ አካባቢ ላይ መድኃኒት የሌሉ መድኃኒቶችን እዚህ እንዲገኙና ማህበረሰቡ በተመጣጣኝ ዋጋ መድኃኒት አግኝቶ እንዲሄድ ታሳቢ ተደርጎ ነው ግንባታው ተጠናቆ ባለፈው የተመረቀ። ዛሬ ደግሞ በተወሰነ የሚሆን ግብአት አስገብተን አገልግሎቱን እየሰጠንበት ያለ ሁኔታ አለ። እንዳላችሁት ያው የሚጠይቀው ብዙ ወጪ ነው፣ ብዙ ግብአት ነው። ከዛ አንፃር በቀጣይ በተለይ በዚህ በጀት ዓመት መጨረሻ ላይ የሚቻለውን ያህል ግብአቶችን አግኝተን ማህበረሰቡ በደንብ የፈለገውን ያህል መድኃኒት እንዲያገኝ ለማድረግ ጥረት እያደረግን ነው። ስለዚህ መድኃኒቶችን የሌሉ መድኃኒቶችን በተለይ ህብረተሰቡ እንዳይንገላታ እዚህ በቅርበት አግኝቶ እንዲሄድ ታስቦ የተገነባ ግንባታና መድኃኒት ቤት ስለሆነ እሱን ለማድረግ ያው በተቻለ አቅም በዝግጅት ላይ ያለ ነው ማለት ነው። ፋርማሲስቶች ያው 3 ይፈልጋል። አሁን 2 አሉ፣ የሚቀረን 1 ነው። እሱን ቤት ምናሟላ ይሆናል። የጥበቃ ሰራተኞች አሉ፣ ገንዘብ ተቀባይ አለ፣ የጽዳት ሰራተኛ ያስፈልጋል። እሱንም ለማሟላት ያው እየተነጋገርን ያለ ነው ማለት ነው። እነዚህ ባለሙያዎች በተረጋጋ መልኩ በደንብ አስፈላጊውን ግንዛቤ በመፍጠር መድኃኒቱ እንዴት መወሰድ እንዳለበት በማስረዳት የተሻለ ግንዛቤ ኖሯቸው በደንብ በትክክል መድኃኒቱ እንዲወስዱ ለማድረግ የሚቻለውን ሁሉ ድጋፍ ለማድረግ ጥረት እያደረግን ያለ ነው ማለት ነው።